ኮፊ ቲዩብ። ሰላም ውድ የኮፊ ቲዩብ ቤተሰብ እንዴት ናችሁ? ሰላም ነው። ከዚህ በመቀጠል አጭር ወግ አቀርብላችኋለሁ። ቻናላችንን ያልተቀላቀላችሁ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ተቀላቀሉን። ቪዲዮውን እንዲሁ ላይክ በማድረግ ጀምሩ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላለውኝ መልካም ቆይታ። አለቃዬ እጅግ የተማሩ የተመራመሩና ሰውንም ሆነ ትችት የማይፈሩ አለቃና ሴት አውል ናቸው። አለቃዬ እስከ ዩኒቨርሲቲ ፍጻሜና ስራ አግኝተው ሹመት አግኝተው አስተዳዳሪ እስኪሆኑ ድረስ ሴት ቀርቧቸውም ሆነ የሴት ጓደኛ ኖሯቸው አያውቅም። የአለቃዬ እጅግ መንቻካና የማይጥም ባህሪያቸው የክላሱ ሴት ተማሪዎች እንኳ እንዲቀርቧቸው አላደረገም። ከዚህም በተነሳ ከፍተኛ የሆነ የሴት ፍቅር ልባቸውን ረብሿቸው እንደቆየና መቼ ነው እኔስ እንደ ሰው ሴትም አቅፈው ከሴት ጋርም ሄደው ብለው ራሳቸውን እንዲጠይቁ አድርጓቸዋል። ታዲያ ወደ ኃላፊነት ከመጡ ወዲህ ጥቂት ሴት ደንበኞችን ጨምሮ ለቁጥር የሚዳግቱ እንስቶች ቢሮአችን መርመስመስ ከጀመሩ ዘለግ ያሉ ጊዜያት ተቆጥረዋል። በልጅነታቸው ያላጣጣሙት የሴት ፍቅርና ገላ ከፍተኛ ቁጭት ስላሳደረባቸው ከእንግዲህ ወዲህ አንዲትም ቀን ያለ ሴት እንድታልፍባቸው አይፈልጉም ይባልላቸዋል። አለቃዬ ምንም እንኳ በዚህ ረገድ ጥሩ ምግባር ባይኖራቸውም በተረፈቻቸው ጊዜያችንን በሴት እንዳናጠፋ ይገስጹናል። እውን የሚገስጹን ለኛ ህይወት አስበው ነውን? በፍጹም በቢሮአችን በቂ ሴት ደንበኞች ስለማይገኙ እንጂ። አለወትሮ ላናግርህ ፈልጋለሁ ስላሉኝ ሐሳብ ገባኝ። ለወትሮ ቢሆን ሊነግረኝ የሚፈልገው ሐሳብ ካለ በሴት ጸሐፊያችን በኩል ይደርሰኝ ነበር። ለአብነት ያክል ባለፈው ወር ጸሐፊያችንን ለ40 ደቂቃ ጠርቶ ካወራት በኋላ ወደ እኔ መጣችና ለ2 ቀን ስብሰባ ስላለ ወደ ክፍለ ሀገር ትሄዳለህ ብሎሃል ብላኝ ልትሄድ ስትል 40 ደቂቃ ሙሉ ያወራሽ ይሄንን ነው? የ2 ቀን ስብሰባ በ40 ደቂቃ ቢያስረዳ ምን ሆነ ሆነውሩ ብላ ስቃ ሄደች። ይህቺን ሳቅ አውቃታለሁ። እያወቅ እንዴት ትጠይቀኛለህ አይነት ቢጤ መልእክት አላት። ታዲያ ይሄ የወንድ ልጅ ሰላምታ እንኳን የሚሻክረው አለቃዬ ዛሬ ለምን ሊጠራኝ ፈለገ? እንጃ። ለበርካታ ወራት በኢሜል ስጠይቀው የነበረውን የሥራ ደረጃ እድገት ሊሰጠኝ ይሆንን? ወይስ ፒንክ ቀለም ያለው ሱሪ ስለብስ አይተውኝ? እንጃ። ጸሐፊያችንን ሄጄ ለምን እንደፈለገኝ ሊጠይቃት አሰብኩና ጊዜያችሁን በሴት አታጥፉ የሚለው የአለቃዬ ምክር ታውሶኝ ተውኩት። ውስጤ በጣም ሲጨነቅብኝ ራሴን ጠራሁትና አንተ እኮ ወንድ ነህ፣ እንዴት በዚህ ልክ ትፈራለህ? ወይ እድገት ሊሰጥህ ነው ወይ ደግሞ ከሴት ጋር አይተሃል ምክር ሊሰጥህ ነው ማለት ነው። አይዞ ብዬ ራሴን አበረታሁት። ወዲያው ሊጠይቀኝ የሚችላቸውን ጥያቄዎች ገምቼ መልሳቸውን መዘጋጀት ገባሁ። አለቃዬ የእድገት ጥያቄ ጠይቀሃል ልበል? አዎ ጌታዬ፣ ላለፉት 8 ወራት በየቀኑ በኢሜይሎ ስልክሎ ነበር። ማናባህ ስለሆንኩ ነው የምትጠይቀው? በሀገር የሞላው ስራ አጥ መሆኑን አታውቅም? በዛ ላይ እዚህ መስሪያ ቤት የቀረው ወንድ አንተ ብቻ መሆኑንስ አታውቅም? በአንተ ምትክ አንድ ልጅ አገረድ ብቀጥር ቢሮውን የበለጠ ልወደው እንደምችልስ አታውቅም? እንደውም ከዛሬ ጀምሮ ከስራ ተባረሃል፣ ውጣ! እንዴት ያለ መዘጋጀት ነው! ትንሽ ቆይቼ ደግሞ ሌላ ሐሳብ መጣልኝ። አለቃዬ ትላንት ከማጋ ነበር ስትሄድ ያየው? ሜላት አይደለችም? እንዴት ትዕዛዜን ትተህ ከሴት ጋር ጊዜን ታጠፋለህ? አይደለም አለቃዬ፣ ከሜላት ጋር ስለርሶ መልካምነትና አገልጋይነት እየተወያየን ነበር። መሰረት አንተ መሰረት! የጸሐፊያችን ጥሪ ከሐሳብ ያባነነኝ። አቤት ብዬ ስበር ተነሳሁና ያለቃዬ ቢሮ አጠገብ ደረስኩ። ወደ ውስጥ በጥቂቱ ወደሚያሳየው መስታወቱ ስመለከት አለቃዬ ከረባቱን አስተካክሎ ሽቶ በላዩ ላይ ሲነሰንስ ታየኝ። ወደ ቢሮ ስገባ ደነገጠ። እኔም ደነገጥኩ። ወደ እኔ አፈጠጠ።
አማርኛ ፊልም ላይ እንደማየው ይሄ ሰውዬ ሰርፕራይዝ ሊያደርገኝ ነው ብዬ የሥራ ደረጃ እድገቱን ሊሰጠኝ እንደሆነ ራሴን አሳመንኩት። ወዲያው ግን አለቃዬ ለምን መጣ ብሎ ጠየቀ። ጌታዬ ጠርተውኝ እኮ ነው አልኩት። የሴት ብዛት ለአልዛይመር በሽታ ያጋልጣል ብዬ አስቤ አላውቅም ነበር። ምንድን ነው የሚለኝ ይሄ ሰውዬ? ጠርቶኝ ይረሳኛል? ከራሴ ጋር ማውራቴን ሳልጨርስ ማነህ አንተ አለቃዬ ጠየቀ። መሰረት በዛብህ ነኛ ጌታዬ፣ የሎጂስቲክ ባለሙያ። መሰረት አለቃዬ ፂሙን እያሻሸ ስሜን ሲደጋገመው ችግር አለ አለቃዬ አልኩት። ብሎ በረጅሙ ከተነፈሰ በኋላ እኔ እምልህ ወላጆች ምን ይሁን ብለው ነው ስምህን መሰረት ያሉት? የሴት ስም መሆኑን አያውቁትም? ለማንኛውም ስምህን ዘንግቼው ነበር። መሰረት የምትባል ሰራተኛ መጥራቴ ነበር። መሄድ ትችላለህ። ወሽመጤ ቁርጥ አለ። አለቃዬ ሌላ ስም ፍለጋ የአቴንዳንስ ላይ የስም ዝርዝር ማየት ገባ። እኔም ወጣው። ውድ የኮፊ ቲዩብ ቤተሰቦች እንዴት ነው ታሪኩ? ተመቻችሁ? ከተመቻችሁ የላይክ በተኗን ጠቅ አድርጉልኝ። ሀሳብ አስተያየቶቻችሁንም በኮሜንት ሴክሽኑ ላይ አስቀምጡልኝ። ስለ ሁሉም ነገር አመሰግናለሁ። እነዚህን የመሳሰሉ ታሪኮች በየቀኑ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላም።